ለመሆኑ እኔ ማን እንደሆንኩኝ ታገኛላችሁ? አንተ ልጅን በጥይት የመታው እንደውም ተርፎልሃል። ፈጣሪና መስገን። ይሄን ነፈስ ልጅን ግንባሩን ብሎ ቢገላገለው ይሻል ነበር። ቁጭ አልኩ መሳሪያና አሁን በስነ ስርዓቱ እንነጋገር። ቁጭ በሉ አሁን። ቆይ ማን ነው? ለማን ነው የምትጭረው? ቤተሰብ አለው? ቆይ አንተ የማን ልጅ ነህ? ችግር የለውም እደውልለትና ድምፁን ሰሙታላችሁ። አባት አለ ሆይ ብለው እየጠየቁኝ ነው። በቃ አባዬ እደውልልሃለሁ። አወቃችሁት ወይስ? አንበርብር የከተማው አስተዳደር የእሱ ልጅ ነህ? አዎ የእሱ ልጅ ነኝ። ግን ደግሞ እኔ የራሴን ማንነት መገንባት ነው የምፈልገው። እንደዚህ ነፈስ ሰው ላይ አልንጠለጠልም። እንግዲህ ሽምግልናውን ወደንና ፈቅደን ሰጥተናችኋል። ድሮም የሱ ነበረች፣ አሁንም የሱ ነች። እናንተ ደግሞ ይቅርታ አድርጉልኝ። እንግዲህ ይጋጫል። የማይመስል ነገር አታውሪቱት ማያ። በጣም እኮ ዞሬ እሱ ጋር ነኝ። በቃ ሁሉም ነገር ይቀበኝ። ቆይ ለአባዬ አታዝኝለትም? ከከተማ አንቺን ብሎ መጥቶ ሰው በጥይት መጥቶ ትንሽ እንኳን አታዝኝለትም? በፍጹም ይሄንን ነገር አልጠረጠርኩም። እንዴት ይሄ ነገር ይፈጠራል ብዬ አስባለሁ። ምን ሆነሽ ነው? እዚህ ደርሶ መሸሽ የለም። አልጋ ባልጋ እንደማይሆን ደግሞ አንቺም ታውቂ ነበር። ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ናቲ እንግዲህ ተመስገን ትሁትን የራሱ ስላደረገው እጅግ በጣም ተበሳጭቶ ለመበቀል እያሰበ ነበር እና የፈለግከው ነገር ብታረግ ናቲ ትሁት የኔ እንደምትሆን ነግሬክ ነበር በማለት ይናደድበታል። እሱም ጥሩ እንግዲህ የምናየው አብረን ይሆናል። ትሁትን ዛሬ ወስዳታል። ግን ደግሞ ይሄ ጨዋታ በጭራሽ በዚህ አያበቃም። ምክንያቱም ገና ያል ነበር። እሱን እስቲ አብረን እናያለን። አሁንም ተንኮል እያቀድክ ነው፣ መጥፎ ነገር ለማድረግ እያሰብክ እንደሆነ አውቃለሁ እና ምንም ነገር ደግሞ ልታረግ አትችልም እያሉ ነበር። እሱን ብዙ ባትደሰቱና ጥሩ ብዙ ባትደሰቱ ይሻላቸዋል ስል ይናገራል። ምንም ነገር አታመጣም፣ መጨረሻ መሸነፍ እንደሆነ ትሁትም እኔም ሽማግሌ እንድትልክ ፈለኩት አንተን ለመፈተንና ምንም ነገር ማድረግ እንደማችል ተንኮልን እያንዳንዱ ስለማቅና በዚህ ድርጊት እንድትቀጣ ስለምፈልግ ነው ስትል ትናገራለች። እና እንድትበቀኝ ፈልገሽ ነው አውቀሽ ሽማግሌ እንድልክ ያደረግሽው? ዋው ለዛ ነበር አርቴ ሰብስበህ ያመጣው ወርቅ ነው ብለሽ ለዛ ከማዬ ሰርቀ ስትል እና ድርጊትና መጥፎ ነገሮችን ከዛሬ ነገ ተሻሻላለህ ብዬ ጠብቄ ነበር። አንተ እንኳን ልትሻሻል ጭራሹ እየባሰብህ ነበር። ስለዚህ ከዚህ በላይ ለአንተ ባረግና ከዚህ በላይ ቢጎዳ ደስ ላይ ነበር ስትል ትነግሯለች። በዛ ተነሳ እጅግ በጣም ይበሳጭና ይናደዳል። እና አሁን ልጄ ላይ እንደተኮሰ ልጄን መጉዳት እንዳትጎዳ ደጋግሜ ነግሬ ነበር። አሁንም በድጋሚ ልጄን ለመጉዳት አስቧል። እኔ እሷን ለመጉዳት አልነበረም ያሰብኩት፣ ነገር ግን ያን ከርፋፋ ሽማግሌ ሊገዶ ነበር። ያን ጸጉር ነጫማ ጸጉር እያለ ስዝት ነበር። ትሰማኛለህ? አሁን ለዚህ ስራ እያንዳንዱ ነገር አባቴ ያስከፍለዋል ስል ይነግረዋል። ቢሆንም ግን አሁን ምን ማድረግ እንዳለበትም ደጋግሞ እየዛተበትና እየተቆጣ ነበር። ቢሆንም አሁን የፈለከው ነገር አይሳካልህም፣ የፈለከው ልታስብ ትችላለህ በማለት እጅግ በጣም ይጮህበትና ይናደዳል። እሱን አብረን የምናየው ይሆናል ምን ማድረግ እንዳለብኝ በማለት
እጅግ በጣም እየጮኸና ስሜታዊ እየሆነ ነበር። ተመስገንም ትሁትም እኔ ከትሁት ከኔ ልትቀማኝ ብትሞክሩ ነገር ግን አይሳካልም። ምክንያቱም ትሁት ዛሬም ሆነ ነገም የኔ ብቻ ነች የምትሆን በማለት ተመስገንም ስሜታዊ ይሆናል። ለዚህ ስራ ደግሞ እያንዳንዱ እንድከፍል ፈልጋለሁ። ምክንያቱም አሁን ያደረገው ነገር በቀላሉ ዝም ብዬ የማት ነገር አይደለም ስል እጅግ በጣም ይበሳጭና አባዬ ይህ ልጅ በጣም መቀጣት አለባት። ምክንያቱም አንድ ጊዜ እኔ ነበር ያደረግኳት፣ አሁን ግን መስመሩ ያለው፣ ስለዚህ አንድ ነገር ማድረግ አለበት ስል ይበሳጫሉ እና በጣም ተናደው ነበር እና ቢሆንም ግን አሁን ምን ማድረግ እንዳለበትም ደጋግሞ ይቆጣና ይጮሃል። ሆኖም ቀረን ግን አሁን ምንም ነገር ማድረግ ባይችልም ምን ማድረግ እንዳለበትም ደጋግሞ ያስባል። አሁን ግን መስመሩን ይዛት ይመስለኛል። ካሁን በኋላ ምንም ነገር ልታረግ አትችልም በማለት ይጮህበታል። ነገር ግን አሁንም ምንም ነገር እንዳላደረገ ባስመስልም አሁን መስመር አልፋል። በተደጋጋሚ መጥፎ ነገር እያደረግክ ነው፣ ግን ዝምን ስንል የፈራን መስሎክ እንዴ በማለት ይጮህበታል። አይ እንደዛ አስቤ አልነበረም፣ ነገር ግን በተደጋጋሚ መጥፎ ነገር እያደረግክ ነበር፣ ግን ልሰማ ፈቃደኛ አይደለም በማለት ይጮህበታል። ቢሆንም ግን አሁን ምን ማድረግ እንዳለበትና ድጋሚ ትሁት አጠገብ ወይም ደግሞ ምንም ነገር ማድረግ እንደሌለበትም ደጋግሞ ይነግሮታል። ነገር ግን እሱ ከድርጊቱ በጭራሽ የሚቆጠብ ሰው አይደለም ማለት ነው እና ይብስ ብሎ ደግሞ ጭራሹ አሁንም ትሁት ለመጉዳት ማሰቡ እጅግ በጣም ያበሳጨውና ያናዳል። እና በተደጋጋሚ ይሄን ነገር እንዳያረግ ደጋግሞ ባያስጠነቅቁት ግን እሱ ምንም ሊሰማ ፈቃደኛ ስላልሆነ አሁን ምን ማድረግ እንዳለበትም ቀድሞ ያስባሉ ማለት ነው። ነገር ግን ከዛሬ ነገ ትሻላለህ ብለን ብንላስበው ግን አንተ ጭራሹ እየባሰብህ ነው፣ በጭራሽ የምትሻሻል ሰው አይደለም በማለት ይጮህበታል። ግን እሱ ምንም እንዳላደረገና ምንም እንዳላጠፋ ደጋግሞ እየጮኸ ነበር። ግን ዛሬ ነገ ትሻሻላለህ ብለን አስበን ነበር፣ ግን አንተ እያደር እየባሰብህ ነው። ስለዚህ አንድ ነገር ማድረግ አለብኝ። እኔ አላደረኩትም ብሎ ብክድም ነገር ግን እሱ አልሞ እንደተኮሰ ተረዳ እና ተመስገንም እገላለሁ፣ ለዚህ ስራ ዝም ምልክ መስሎ ከሆነ ተሳስታል ሲል እጅግ በጣም ይዝግበትና ስሜታ የሆነው ይናደድበታል። እሱም አይ እኔ ምንም አላጠፋው ብሎ ከመጫው ውጪ ጥፋቱን አምኖ አጠፋው ብሎ በጭራሽ መናገር አልፈለገም ነበር እና ምንም እንዳላደረገ ነበር ደጋግሞ ስናገር የነበረው። ነገር ግን ምንም እንዳላጠፋ ብትጨው ብትዝትም ነገር ግን አንዴ አጥፍቷል፣ ስለዚህ አልሰማ በማለት ይጮህበታል ማለት ነው። ነገር ግን ትሁትን ይህንን ያደረገው ሰው መቀጣት እንዳለበትም ደጋግሞ ያወራል። ግን እሱ ምንም እንዳላደረገና ምንም እንዳላጠፋ ባስመስልም ግን መስማት ፈቃደኛ አልነበረም ማለት ነው። ነገር ግን ለዚህ ስራ መቀጣት አለበት ስትል ተነግራችሁትም እሱ ግን ምንም እንዳላጠፋና ምንም እንዳላደረገ ሳስመስል ነበር። ቢሆንም ግን አሁን ማድረግ ያለብን ነገር አንድ ነገር ብቻ ነው። አንተን እዚህ ሀገር መቼም ልጄ ላይ ተኩሰ ልጄን ጎርተ ዝም ምልህ አይመስልህ። ስለዚህ ለዚህ ስራ ትቀጣለህ በማለት ይጮውበታል። ግን እሱ ምንም ነገር አላደረኩትም እኔ አላጠፋም ብሎ ቢጮውም ነገር ግን አድርጋል፣ ስለዚህ አሁን ለቅጣት ተዘጋጅ ሲል ይጮውበታል ማለት ነው። ነገር ግን ሽማግሌዎቹ እንግዲህ ትሁትን ፈቅዶ እንደተመስገን ተፈቅዶ ስለተሰጣ ነገር ግን በጭራሽ ደስተኛ አልነበረም። ነገር ግን አሁንም ቢሆን ምንም ስሜትን የማይሰጥና እየተከፋ እያስመሰለ ነበር። ቢሆንም ግን ምን እያደረክ ነው አብዳን እንዴ ብሎ ቢጮውበትም ነው የሱም አባት ስሜት ሆኖ በመናገር ተመስገን ወፍ ዘራሽ መስሎት ነበር። ነገር ግን ለየት ያለ ቤተሰብ እንዳለው በጭራሽ አላወቀም ነበር። ነገር ግን እሱም እንዳሰበው ነገር ባይሳካለትም ነገር ግን አሁን ላይ መጮውና መቆጣት ይጀምራል። የፈለግከውን ነገር ማድረግ ትችላለህ፣ ነገር ግን በጭራሽ ይህን ነገር አልቀበልም ስል ይጮህና ይናደዳል። አይ እንደምታስቡ አይደለም ነገሩ፣ ወይም ግን አንተ እንዳልኩ ሆነም አልሆነም አሁን ግን ልጄ ላይ መሳሪያ ስለመዘዝክ በጭራሽ እዚህ ሀገር ላይ በሰላም እንድትኖር አላደርግም።
ሰማኛለህ ከአንዴ ሁለቴ ልጄ ላይ መዟል ሲል ይጮህበታል። ልጄ ስለጎዳ መቀጣት አለባት። እኔ አባቱን አክብሬና እና የአካባቢ ሰው ብዬ ነው ዝም ያልኩት መጀመሪያም። እናም ድጋሜ ስህተት እንደሰራ ስላወቅኩ አሁን ግን ከባድ እርምጃ መውሰድ አለብን ስል እጅግ በጣም እየዛትበት ነበር። እና እሱም ምንም አላጠፋም ብሎም ግን አሁን ያደረግኩ ነገር መጨረሻ ይቅር የሚልበት ነገር አይደለም። ስለዚህ ልጄም ደፍረሃል፣ ልጄም ጎድታታል በማለት እጅግ በጣም ይስትና ሽማግሌው ሂድንን ስል እንግዲህ ለመግደል ነበር የእሱ ሀሳብ። ነገር ግን ያደረገው ነገር በጭራሽ የሚቀበለው ነገር አይደለም በማለት ይናደድና ይጮዋል። እሱም አይ በቃ ጥፍቻለሁ ብሎ ይቅርታ ቢጠይቅም ነገር ግን በቀላሉ ይቅር የሚል ነገር የለም። እንዴት ብደፍር ነው ልጄን የምትጎዳ በማለት አዎ ጋሼ እውነት ነው። አሁን ይህ ነገር በቀላሉ ዝም ብለን የምናልፍ ባለፈውም በቀላሉ ዝም ብሎን አባዬ ስላተረፈን ነው እንጂ እኔ ወይን ትሁት ጎድቶ ነበር፣ ግን በቀላሉ ዝም ብለን አልፈናል። አሁን ግን በድጋሚ መጥፎ ነገር እንደማረግ እርግጠኛ ነኝ። ትሁትም ተመስገን አንድ ላይ ተያይዞ ለሜዲሲን እሱ አድኖ አውቆ እነሱን ለመጉዳት ነበር አላማ። እንዳሰቡ ደግሞ ተሳካላት። ግን ይሄ ተቀባይነት አይኖረውም በጭራሽ። እንዴት ብደፍር ነው በማለት ይጮህና ስሜታዊ ይሆናል ማለት ነው። ግን አሁን ልጄ የተመስገን አለች፣ መጀመሪያም የተመስገን ነበረች እና አሁንም የእሱ ነች ብሎ አሳልፎ ስለሰጠው በዛ ቅናት ተነሳስቶ እሷን እንደጎዳት እርግጠኛ ነኝ። ቆይ ችግር ምንድነው? ከልጄ ምንድነው የምትፈልገው? በማለት እሱም ስሜታ የሆነው እጅግ በጣም ስጮህና ስናደን ነበር። አይ እንደምታስበው አይደለም ብሎ ብናገርም ዝም በል፣ ያደረግከው ነገር እንዲሁ በቀላል የምተው መስሎ ከሆነ በጣም ተሳስተሃል በማለት ይጮህበታል። አባይም አሁን ሙሉ ሽምግልና ባስደስታቸው፣ ነገር ግን በመጨረሻ ድርጊቱ እጅግ ስሜታዊ ሆኗል። ሁሉም ሰው ተናደዋል። የእሱ ዓላማ እኔም መጉዳት ነበር፣ ነገር ግን አልተሳካም እና መቼም አርፎ እንደማይቀመጥ አውቄ ነበር ስትል እህቷም አሁን እኔም ደህና ነኝ ታርፋለሁ፣ ግን ለዚህ ስራ መቀጣት አለባት ስትል ትሁትም ትዝትና ስሜታዊ ሆና ትናደዳለች። እና ማድረግ ያለብን አንድ ነገር ብቻ ነው እና እስከ መጨረሻ መቀጣት አለበት። ለዚህ ስራማ በጭራሽ አላልፉም። እንደዚህ ሆኖ እኔን የማገኝ መስሎት ነበር። እኔም መቼም ቢሆን የሌላ ሰው አልሆንም፣ እኔ የተሙ ብቻ ነው በማለት እሷም ትናገራለች። አስቢ እንዴት ትሄጃለሽ በማለት ታዲያ ምን ላድርግ ማያ፣ እንደዚህ እየተባሉ ቁጭ ብዬ እኔ ከሄድኩ ሁሉ ነገር ያውቃል መሄዳለ ስት አይሆንም ትወት አስቢ እንጂ እንዴት እንደዚህ ነገር ላይ ጥላቸው ትሄጃለሽ? በጭራሽ መሄድ የለብሽም ተረጋጊ በማለት ትነግራታለች። እና በመጨረሻ እንግዲህ ለተመስገን መሰጠቱ ሲታወጅ ጭፈራ ተጀመረ። ተደስተኛ ሆኖ እንግዲህ ሰርጉ ከተማ ውስጥ ነው የሚደረገው። እንዳጋጣሚ እድል መጣች። ሁሉ ቤተሰብ ተሰበሰበ። በጣም ደስተኛ ሆነች እና ጭፈራው ቀጠለ። የትሁት አባትም እስክስት እያለ በመጨረሻ ደስተኛ ሆነ። እንግዲህ ሁሉም ሰው ደስተኛ፣ ትሁትም የምትፈልገው ተመስገን ነበር። ለተመስገን ስለታጨች እና ተመስገን ስለመረጠውና ስለተቀበለው እና ወይም ደግሞ አባቱ ፈቅዶ ስለሰጣት በጣም ደስተኛ ነበረች። ነገር ግን የተገኘ አባት እጅግ በጣም እየተበሳጨ እንደዚህ በቃል ያለውን የምንላቀቀው ቆይ አንተ ምንድን ነው የምትፈልገው? ልጅቷ መጀመሪያም የሱ ነበረች። አባቱን ደግሞ ሰምተሃል፣ ሁለታችን ያንቀጠቀጠ ሰው ነው። ስለዚህ ምንም ማድረግ አልችልም፣ እኔ አማራጭ የለኝም በማለት ይሰጣል። ቢሆንም ግን ልጅቷ ያንተ ልጅ ነች አልሰጥም ማለት ትችላለህ። ስለዚህ ጥፋተኛ ነው። እንዲህ በቀላሉማ እንደተናግናቅን የምንቀርም ከሆነ መስሎ ከሆነ ተሳስተሃል በማለት እጅግ በጣም ይበሳጭና ይናደዳል። እንግዲህ የፈለግከውን ማድረግ ትችላለህ፣ እኔ ምርጫ መርጫለሁ፣ አንድ ሰጥቻታለሁ በማለት ይናገርና ይጮሃል። በሆነው ግን እንደዚህ ማድረግ አልነበረብንም ስል ይበሳጫል። እድልን እንዴት እንደመጣችና ቤተሰቧ ፍለጋ እንደምትቀጥል እና ሴትዮዋ ፈቅዳላት እረፍት እንደመጣች በወር ስትወጣ ቤተሰቦቿን መፈለግ እንደምትጀምር እና ስለ ቤተሰብና ስለ እናቷ እያወራች ነበር። አሁን እናንተ የኛ ልትረሽን በጭራሽ የማሆን ነገር ነው። አሁን ግን እረፍት በመውጣበት ፍለጋውን እንደምትቀጥል ትነግራታለች። እናም ሁሉ ነገር እንደምስተካከል ተስፋ አረጋለሁ። እናም አንቺን ቤተሰቦችን አግኝተሽ ደስተኛ እንደምትሆን አልጠራጠርም እና ብላ ትነግራታለች። እሷም እሺ በማለትም ትነግራታለች ማለት ነው። እናም ሁሉም ሰው ደስ እንግዲህ አንድ ላይ በመሆን እንዴት እነሱ መጉዳት እንዳለበት እኔ አስተምርሃለሁ፣ ከተማ መተህ እንበቀላቸዋለን ስል ይነግረዋል። እሱም እንግዲህ ጥሩ ይህን ነው የምፈልገው፣ እንዳዋረዱኝ እንድትጫወቱብኝ ዝም ብዬማ በቃ እውነትም እነሱ መበቀል የምትፈልግ ከሆነ ከተማ መተህ የምታረጉን በሙሉ እኔ እነግርሃለሁ
ስል ይነግረዋል። እሱም በድርጊቱ ይስማማል። ናቲ እጅግ በጣም ተናዷል። ትሁት መቼም ቢሆን አንተ ልወድ እንደማልችል ግልጽ ነው። አንተ ሞንክ ቤተሰቦች እጅግ መጥፎ ናቸው፣ ግን ከድርጊት ትቆጠባለህ ብዬ ታግሼ ነበር እና ስትል በዛ ስሜታ የሆኑ እጅግ በጣም እናደድና ይበሳጫል። ወደ ተመልካዮቼ ተወዳጅ የትሁት ድራማ ይህን መስል ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም